መንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ አባቶች፣ ካህናት፣ መምህራን ወንጌል፣ ዘማሪያን እንዲሁም ከሩቅ ከቅርብ የተሰባሰባችሁ ምዕመናን በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? በቅዱስ ቤቱ የሰበሰበን የጠራን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዓለምን የሚያሸንፈው እምነታችን ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ላይ ተጽፎ የሚገኝ ቃል ነው። አንደኛ ዮሐንስ የዮሐንስ መልእክት ምዕራፍ 5 ቁጥር 4። እስኪ ይህንን ቃል አብራችሁ ይበሉ። ዓለምን የሚያሸንፈው እምነታችን ነው። እንግዲህ ትንሽ ሰዓታችንን ገፋ አድርገናል። በመንገድ መርዘም እና በመዘጋጋት ምክንያት አጠር ላለ ጊዜ እንማማራለን። እንደምታውቁት ምናልባት እየጾማችሁ ሆናችሁ በደንብ ትረዱታል። ማትጾሙ ምናልባት በበሽታ ምክንያት በደዌ ምክንያት የማትጾሙ ሰዎች ካላችሁ ደግሞ ይሄ ጾም 44 ቀን አለው። መደበኛው ቁጥሩ ከህዳር 15 እስከ 30 ስትቆጥሩ 15ን አንድ ብላችሁ እስከ 30 ስትቆጥሩ 16 ቀናትን እናገኛለን። ከታህሳስ ደግሞ 28 ቀናት አሉ። በአራት ዓመት አንድ ጊዜ ደግሞ 27 ይሆናሉ። አሁን መደበኛውን የሶስቱን ዓመት ጊዜ ስናየው 28 ሲደመር 16 የነቢያት ጾም ወይም የገና ጾም 44 ይሆናል ማለት ነው። 44ቱን አሁን አልነግራችሁም። ከ44ቱ ውስጥ መካከል 3ቱን ነው የምነግራችሁ። ምክንያቱም ሰዓቱ ስለማይበቃን ማለት ነው። ጠቅላላ እንዳልኳችሁ 44 ቀናት አሉ። 40ው የአዳም ጾም ይባላል። የሌሎቹ የነ ሙሴ የነ ኤልያስ የነ እዝራ ጾም ተብሏል። በኋላም አባቶቻችን ሐዋርያት ጾመውታል። አባቶቻችን ሐዋርያት ይወርዳል ይወለዳል ብለው ተስፋውን ሲጠብቁ የጾሙትን ጾም አባቶቻችን ሐዋርያት ደግሞ እኛ እነዚያ ለማየት የጾሙትን ጾም እኛ ደግሞ ካየነው በኋላ መጾም አለብን ብለው አባቶቻችን ሐዋርያትም እንደጾሙት ሊቃውንቱ ነግረውናል። ፍትሐ ነገሥታችንም ይሄንን ይጽፋል። አሁን 40ው እንደዚህ ከሆነ 40 ቀን ለብቻ ነቢያት የጾሙት በተለያየ ጊዜ ማለት ነው። ስንት ቀን ነው የሚቀረን? የሰማችሁ ነው አይደል? 4 ቀን ይቀረናል። አንዷ ቀን ጋድ ትባላለች። እሷ በዚህ ሰዓት አልነካካም። ራሱን ችሎ ሌላ ሰፊ ትምህርት ነው ጋድ ወይም ጋድ። ይህም በፍትሐ ነገሥታችን ያለ ነው። አንዳንድ ሰው ምናልባት ኧረ ከየት ነው የመጣው የጾም የገና እኮ ጋድ የለውም ይባላል። ለማንኛውም ግን ጋድ ማለት ለውጥ ማለት ነው። ጋድ ማለት ምን ማለት ነው? እስኪ ልጠይቃችሁ እና በጥያቄ ብቻ እንለፈው። የክርስቶስ ልደት ረቡዕ ወይም ዓርብ ቢውል ስጋ ይበላበታል አይበላም? አቤት ይህን እስኪ አጥርተን እንለፈው። ወንዶች ንገሩኝ፣ ስጋ ይበላል አይበላም? ታላላቆች ንገሩኛ። ወንዶቹ ከፊት ለፊት ያሉ ልጆችን አይደለም፣ ጎልማሶቹ ታላላቆች። የክርስቶስ ልደት ረቡዕና ዓርብ ሲውል ስጋ ይበላል አይበላም? ይበላል። እህቶች፣ እናቶች እስኪ እናንተስ? ማለት የመጀመሪያችሁን ነው ልደት የምታከብሩት? ይህ ሁሉ ሰው ልደት ረቡዕና ዓርብ ሲውል አስታውሶ አያውቅም? በሰላም ነው? እሺ። በነገራችን ላይ አሁን ይሄ እኔ ዝም ብዬ እንዲሁ መቼስ ወተት ጥሩ ነው በሚለው ነው እንጂ ለምን እንደተሳሳታችሁ እኔ እንጃ። ለዚያ ነው እንግዲህ እላይ ብንሄድ ችግር እንዳመጣብን። አሁን እንዴት ትልልቅ ጉዳዮችን እናንሳ እዚህ ጋር ሳንግባባ። በአውደ ምሕረቱ ላይ ልንሰማው ልናውቀው ልንማረው የሚገባን ነገር ላይ አልደረስንም። ለማንኛውም ረቡዕና ዓርብ እስከ ዛሬ እኮ በልታችኋል እርግጠኛ ነው ወይ? እኔ ይቀፈኛል ብላችሁ ትተውታላችሁ? ረቡዕማ ስጋ አልበላም ብላችሁ፣ ዓርብማ የፈለገው ይሁን።
አንድ አባት ነበሩ በትንሳኤ ወቅት። እሺ በትንሳኤ ወቅት 50 ቀን ስጋ ይበላል አይበላም? ዓርብና ረቡዕ በትንሳኤ ወቅት ማለት 50 ቀን ረቡዕና ዓርብ ስጋ ይበላል አይበላም? በደንብ ነው የሚበላው። ግን ይሄንን አሁን ኧረ እኔ እንደው ዓርብና ረቡዕማ አልበላም የሚሉ ሰዎች ገጥመውናል። በራሳቸው ጊዜ ማለት ነው፣ አለማወቅ ነው። ለማንኛውም ክርስቲያኖች ረቡዕና ዓርብ ለውጥ አለው። ለምሳሌ ረቡዕ ቢውል ማክሰኞ ይጾማል። ረቡዕን ስለምንበላው የግድ ለውጥ አለ ማለት ነው። ረቡዕን ማክሰኞ እንጾማለን። ለምሳሌ የክርስቶስ ልደት ረቡዕ ቢውል ማክሰኞ የሚጾመው እንደ ስርዓቱ ነው የምላችሁ 18 ሰዓት ነው የሚጾመው። 18 አልኳችሁ። ያው እንደምታውቁት የልደት ቅዳሴ፣ የትንሣኤ ቅዳሴ፣ የጥምቀት ቅዳሴ ሌሊት ነው የሚሆነው መንፈቀ ሌሊት ላይ። ስለዚህ 18 ሰዓት ይጾማል። ይሄ ማለት ምን ማለት ነው? 18 ማለት ሲካፈል ለ2 99 መደበኛ የጾም ሰዓትን ያገኛል ማለት ነው። እና ዓርብ ቢሆን ደግሞ ሐሙስ ይጾማል። ስለዚህ ዓርብን ስለለወጥ ነው። ጋድ ማለት ለውጥ ማለት ነው። ዞሮ ዞሮ ባንለውጠው ለውጡ ባይኖር ኖሮ ረቡዕን ዓርብን አንበላም ነበረ። ስለዚህ ከፍ አድርገን ጾመን ረቡዕ ከሆነ ማክሰኞን 18 ሰዓት እንጾማለን። ዓርብ ከሆነ ሐሙስን 18 ሰዓት እንጾማለን። እንደ ቤተ ክርስቲያን ስርዓት እንግዲህ የቻለ ሰው ያው የሚቆርብ እንኳን ግዴታ ነው ይሄንን 18 ሰዓት ይጾማል ማለት ነው። እንግዲህ ጤነኛ የሆነ ሰው ሁሉ ጋድ የምንለው እንግዲህ ባጭሩ ይሄ ነው። አሁን 3ቷን ቀን ነው በዋናነት የፈለኩት። እስካሁንም መቆየት አልነበረብኝም በሌሎቹ ቀናት ላይ። 3ቱ ቀናትስ ምንድነው የሚለውን ደግሞ ባጭሩ እንግዲህ እንማራለን። ከ3ቱ ቀናት መካከል 2 ምክንያቶችን ልንገራችሁ፣ ሌሎችም አሉ። የመጀመሪያው ጾመ አብሳሪ ይባላል። አብሳሪ ዛሬ ማን ነው? አቤት ቅዱስ ገብርኤል ነው። እመቤታችንን ተወልጃለሽ ብሎ ያበሰራት ቅዱስ ገብርኤል አንደኛውን ቀን ይሰጠዋል። ከዚህ ጾም ከ3ቱ ቀን ውስጥ አንዱ የቅዱስ ገብርኤል ነው፣ ጾመ አብሳሪ። ሁለተኛው ጾመ ተበሳሪ። ተበሳሪ ማን ነው? እስኪ ንገሩ። አቤት እመቤታችን ቅድስት ድንግል ማርያም። ሶስተኛ ደግሞ ጾመ ብስራት ኢየሱስ ክርስቶስ ነው። ጾመ ትፍስሕት፣ ጾመ ብስራት እያሉ ሊቃውንቱ ይገልጡታል። እናም ተመልከቱ፣ ለቅዱስ ገብርኤል፣ ለቅድስት ድንግል ማርያም፣ ለልጇ ለፈጣሪዋ ለኢየሱስ ክርስቶስ የተሰጡ ቀናት ናቸው 3ቱ። እንዲህ ሆኖ ነው 44 ቀን የሚሆነው ማለት ነው። ስለዚህ ዛሬ የቅዱስ ገብርኤልን ወራዊ በዓል ብቻ ሳይሆን አብሳሪነቱንም አብረን እያሰብን ነው ማለት ነው በዚህ በጾመ ነቢያት ውስጥ። ሌላውና የትምህርታችን ማዕከል የሚሆነው ደግሞ የትምህርታችን ርዕስ ያደረግነውን ሐሳብ የሚያመጣልን የታሪክ ክፍል ነው። እስኪ ርዕሳችንን አስታውሱኝ። ዓለምን የሚያሸንፈው ምናችን ነበረ? እስኪ ሁላችሁ ዓለምን የሚያሸንፈው እምነታችን ነው ይላል። አሁን 3ቱ ቀን ሁለተኛው ምክንያት ምንድን ነው? እንዲህ 40ውን የአዳም የልዩ ልዩ ነቢያት የነ ሙሴ የነ ኤልያስ ብለናል። 40ው ቀን አንዱን ጋድ ብለናል ወይም ጋድ። 3ቷ ቀንስ ምንድናት? የቅዱስ ገብርኤል፣ የቅድስት ድንግል ማርያም፣ የጌታችን የኢየሱስ ክርስቶስ ብለናል። ሁለተኛው 3ቱን ቀን የምንጾምበት ሁለተኛ ምክንያት ምንድን ነው? ትልቁ ታሪክ ከዚህ ውስጥ ነው ያለው። አሳጥረን እናየዋለን። ይሄ ደግሞ በ10ኛው መቶ ክፍለ ዘመን ሌላ ታሪክ ተጨምሮበታል ባለው ቀን ላይ። 10ኛው መቶ ክፍለ ዘመን ሲያልቅ የ11ኛው መቶ ክፍለ ዘመን መግቢያ ማለት ነው። በ1100 ዓመተ ምህረት ገደማ በግብፅ አንድ ከሊፋ ነግሶ ነበረ። ይሄ ከሊፋ የኦርቶዶክስ ተዋህዶ መጻሕፍትን ማንበብ ማስነበብ ይወዳል፣ ፍልስፍና መስማት ይወዳል እና ሌላ ከክርስትና ሃይማኖት ውጪ የሆነ ሰው መጽሐፍ ቅዱስ ያነባል። የማቴዎስ ወንጌል ምዕራፍ 17 ቁጥር 19 ጀምሮ እንዲህ የሚል ቃል አለ። የሰናፍጭ ቅንጣት ታህል ሃይማኖት ቢኖራችሁ ይህን ተራራ ከዚህ ተነስተህ ሂድ ብትሉት ይሄዳል፣ የሚሳናችሁም ነገር የለም ይላል።
ይሄንን በክርስትና የማያምን ሰው አነበበው መጽሐፍ ቅዱስን ወስዶ። ልክ ዛሬ በዘመናችን አንዳንድ ማህበራዊ ሚዲያ ላይ የሚወራጩ ሰዎች አሉ አይደለ? ገድለ አርሴማን ሲያነቡ እንባረካለን ብለው አይደለም፣ ወጥመድ ለማግኘት እንከን ለማግኘት የሚያነቡ፣ ገድለ ተክለ ሃይማኖት ላይ አቃቂር ለማውጣት የሚያነቡ ሰዎች አሉ አይደል? ልክ እንደዚያ መጽሐፍ ቅዱስን ማቴዎስ 17 ቁጥር 20 ጀምሮ ሲያነብ እንዲህ የሚል ቃል አገኘ። አሁን ያልኳችሁ የሰናፍጭ ቅንጣት ታህል ሃይማኖት ካላችሁ ተራራ ታነሳላችሁ ይላል። አሁን ገና ኦርቶዶክሶቹን የማጠምድበት አገኘው ብሎ ሄዶ ለሊቀ ጳጳሱ ጥያቄ ያቀረበ። ይሄ በክርስትና የማያምን ሰው የእናንተ መጽሐፍ ቅዱስ እንዲህ ይላል፣ እውነት አሁን እናንተ ተራራ ማንሳት ትችላላችሁ ብሎ ጠየቀ። አሁን እንችላለን አለው ሊቀ ጳጳሱ። አብርሃም ሶርያዊ ይባላል። አብርሃም ምን አልኳችሁ? ትውልዱ ሶርያዊ ነጋዴ ነበረ። እግዚአብሔር ይህንን ነጋዴ የለም ወርቅና ብር በማትረፍ በመክሰር ብቻ አትኖርም፣ ሰው እንድታተርፍ ሰውን ከሲኦል ወደ ገነት ከኃጢአት ወደ ጽድቅ የምታመጣ ነጋዴ ትሆናለህ አለና ወደ ክርስትናው አምጥቶ ለጵጵስና በቃው እግዚአብሔር እና በእስክንድሪያ ተሾመ። ተመልከቱ፣ ውልደቱ ሶርያ፣ ሹመቱ እስክንድሪያ። የተወለደ ሶርያ፣ የተሾመ እስክንድሪያ፣ ግብፅ ማለት ነው። ደግ ዘመን ማለት ይሄ ነው። ደግ ዘመን ማለት ይሄ ነው። የተወለደ የት ነው አልኳችሁ? ሶርያ። የተሾመ ደግሞ የት ነው? እስክንድሪያ ማለት የት ያለው ሀገር ነው? ከተማ ነው፣ ግብፅ። አያችሁት? በእርግጥ እኛም ሀገር 111 እንደዚህ አካባቢ ጳጳሳት ከግብፅ እየመጡ አባቶቻችን ሆነዋል። አሁን ያሉት እኮ በኢትዮጵያ ቤተክርስቲያን ታሪክ 6ኛ ፓትርያርክ ናቸው፣ ብፁዕ ቅዱስ አቡነ ማትያስ። ምን ማለት ነው? ረጅሙን ዘመን የኖሩት ግብፃውያን ናቸው፣ እዚህ ሀገር እየመጡ አባቶቻችን እየሆኑ። ምን ማለት ነው? ባለፈው ዘመን ይሄ እንደ ቀበሌ ሊቀመንበር እንደ ፖለቲካ ስልጣን የተወለደ ይምራህ የሚል የፖለቲካ ጭራ የተከተለ መንፈሳዊ ስልጣን የለም ነበር በታሪካችን። ያው እንደምታውቁት አሁን በሰለጠነው የሀገራችን ኑሮ ሰሜን ተወልዶ ደቡብ ወይ ደቡብ ተወልዶ ምዕራብ ወይ ምዕራብ ተወልዶ ምስራቅ ስልጣን ማግኘት ከባድ ይመስለኛል። ምክንያቱም ብሔሩ ነው የሚታየው። ቤተክርስቲያን ውስጥ እንዲህ አይነት ነገር የለም። ቤተክርስቲያን ውስጥ በፍጹም እንዲህ አይነት ነገር የለም። አሁን የፖለቲካ ጭራ እየተከተሉ ወንዝ ለወንዝ የሚሄዱ ቅዱስ ቄርሎስ ድርሳን ላይ አንድ ሊቅ አብሮ የሚናገረው ነገር አለ። ጨው አልጫ ሆነ ይላል። ጨው ምን ሆነ? በጠባዩ አይደለም፣ በተፈጥሮ ማለት ነው። በተፈጥሮ አይደለም፣ በሁኔታው ነው። ተፈጥሮ አልጫ ሆኖ አይደለም፣ ሁኔታ ግን ጨውን አልጫ አደረገው አለ። ለምን መሰላችሁ? ንስጥሮስ ከሃዲ ሲሆን ድንግል ማርያም ሰው እንጂ አምላክን አልወለደችም ብሎ በካደ ጊዜ ለንስጥሮስ መልስ ሲሰጥ ሊቅ ለሚባለው የቤተ ክርስቲያን አባት ለሚባለው ግን ለካደው ከሃዲ ለክፉ ሰው ለንስጥሮስ መልስ ሲሰጥ ጨው አልጫ ሆናል። ጨው ምን ሆነ? ጨው አልጫ እንዳይሆን በዘመናችን እግዚአብሔር ጨውን ጨው ያድርግልን። አልጫ እንዲያጣፍጥ የተፈጠረ ጨው አልጫ የሆነበት ራሱ አልጫ የሆነበት ዘመን ከመጣ በኋላ እንደምታውቁት እንደምትሰሙት ነው። እዚህ ማብራሪያ የሚፈልግ ነገር አይደለም። አብዛኛው ምን ማለት ነው? እኛ በቤተ ክርስቲያን አባት ብለን የምንቀበላቸው እንዲህ ናቸው። የትም ይወለዱ የክርስቶስን መስቀል ይዘዋል ወይ ነው። የትም ምንም አይነት ቋንቋ ይናገሩ፣ ብሔራቸው፣ ወንዛቸው፣ ቋንቋቸው፣ ነገዳቸው አይታይም። እንዲህ አልፎ አልፎ ፖለቲካ ላይ የምንሰማው ጉድ ቤተ ክርስቲያን ድረስ እየመጣ ቤተ ክርስቲያኒቱን አውደ ምሕረት ሳይሆን ሌላ የሚያደርግ ዘመን ላይ ነንና አምላካችን እግዚአብሔር ይህን ክፉ ጊዜ በኪነ ጥበቡ ያሳልፍልን። የተወለደው ሶርያ፣ የተሾመው ደግሞ እስክንድሪያ እና ጥያቄ መጣበት። ያ ቅድም ያልኳችሁ የሰናፍጭ ቅንጣት ታህል ሃይማኖት ቢኖራችሁ ይህን ተራራ ታነሳላችሁ ይላል። እስኪ አንስታችሁ አሳዩን። መጽሐፍ ቅዱሳችሁ እውነት ከሆነ
የእናንተ ሃይማኖትም ትክክል ከሆነ እስኪ ተራራ አንስታችሁ አሳዩኛል። ሊቀ ጳጳሱ አልችልም አላለም። እንኳን በእኛ ዘመን አልሆነ። ያው እንግዲህ በእኛ ዘመን ቢሆን ይህን የሚያደርጉ ሰዎች የሉም ብለን መናገር አንችልም። እኛ ያልተመቹንን ሰዎች በየሚዲያው ስናይ እኛም ማናውቃቸው ከእግዚአብሔር ጋር የሚነጋገሩ ስንት አባቶች ሊኖሩ እንደሚችሉ መቼም ይህን መናገር አይጠበቅብኝም። ክፋቱ ምንድነው? የዚህ ዓለም ነገር መጥፎ ነገር ወደ ጆሮአችን ይመጣል። ሁሉም ሰው ክፉ፣ ሁሉም ሰው መጥፎ የሆነ ይመስለናል። ለማንኛውም ግን አሁን እንደምናየው እንደምንሰማው ብቻ ከሆነ ይሄ ዘመን በእኛ ዘመን ያ ጥያቄ በእኛ ዘመን ቢመጣ አይደለም ተራራ አንዲትን ጠጠር ማንሳት ትችላላችሁ ወይ ተብለን ብንጠየቅ ጉዳችን ፈልቶ ነበር። ስውራኑ እንዳሉ ሆኖ ማለት ነው። እኛ በምናየውና በምንሰማው ብቻ ተወስነን ስንናገር ነው ይህንን ብላችሁ የአባ አብርሃም ጥያቄ ወደ እግዚአብሔር ላመልክት ወይም ልጸልይ የሚያስችል አምላክ አለን፣ መጽሐፍ ቅዱሱ ትክክል ነው፣ እምነታችንም ትክክል ነው አለ። በል እንግዲያውስ አንተ ችለህ እንደ መጽሐፍ ቅዱሳችሁ ተራራ ማንሳት የምትችሉ ከሆነ እኔ ሃይማኖቴን ለውጬ ወደ እናንተ እምነት እመጣለሁ። የእናንተ ሃይማኖት ትክክል ነው። ይህንን ማድረግ ካልቻልክ ግን ሊቀ ጳጳሱ አገልጋዮችህን ይዘህ ህዝብህን ይዘህ ወደ እኔ እምነት ትመጣለህ፣ ወደ እኔ ሃይማኖት ትመጣለህ። በዚህ ተስማሙ። ሊቀ ጳጳሱ ወደ እግዚአብሔር ሲጸልይ ምንም ችግር የለበትም። ተራራ ማንሳት አለማንሳት ሌላ ችግር ነው እና የሃይማኖት ችግር የለበትም። ግን ተራራውን ማንሳት አንተ አትችልም ተባለ። ተራራ አለማንሳት የኃጢአት ምልክት አይደለም። በቃ እሱ ለተሰጣቸው ተአምራትን ማድረግ ለሆነላቸው ሰዎች ነው። አንተ ደግሞ ህዝብን መምራት፣ ማስተባበር፣ ማስተዳደር ነው። ስለዚህ ይህንን አንተ አትችለውም ተባለ። በጣም ትልቅ ብቃት እኮ ነው። እሱ ባይችል እንኳ የሚችል ሰው ማወቅ። እሱ ተራራ ማንሳት አይችልም፣ ግን ተራራ የሚያነሱ ሰዎችን ማወቅ፣ ይሄ ሰው ይችላል መባል በራሱ ትልቅ ነገር ነው። በቅተው ባይገኙ ችግር ፈች እንኳን ባይሆኑ ችግር ፈቾችን የሚያውቁ ሰዎች ደግሞ የታደሉ ናቸው። እነሱን እንኳን የሚያውቁ የዘመናችን ችግርም ይመስለኝ ሚዛኑም ወርቁም እኩል ነው የጠፋበት። ሚዛኑ ማለት ያው እንግዲህ ዋናው ማለት ነው፣ መመዘኛው። አሁን ሚዛኑም ወርቁም ጠፋ ማለት እናንተ እየተረጉማችሁ ስንቱ ተተርጉሞ ይቻላል። ለማንኛውም እሱ ተራራ ማንሳት አይችልም። ተራራ እንዲያነሳ ግን እግዚአብሔር የመረጠው አንድ ሰው አለ። እሱም ተባለ ጫማ እየሰፋ የሚኖር የአካባቢው ሰው ጫማ ሰፊው ስምዖን እያለ የሚጠራው። እንዳትሳሳቱ፣ እዚህ ሐዋርያት ሥራ ምዕራፍ 10 ላይ ተመሳሳይ ሰው አለ። ስሙ ስምዖን ነው። ቆዳ ፋቂ ወይም በግዕዛችን ሰፋያ ሳእን ጫማ ሰፊ ይባላል። እሱ በአማርኛው ቆዳ ፋቂ ይለዋል። እና ያ በሐዋርያት ዘመን የነበረ ነው። ይሄኛው ወይም ደግሞ ከ900 ዓመት በኋላ የመጣ ሌላ ነው። አጋጣሚ ሆኖ ስራው ሲመሳሰል፣ ስሙ ሲመሳሰል፣ እንዳትሳሳቱ መጽሐፍ ቅዱስ ወይ ታሪክ የምታነቡ ሰዎች፣ ይሄ ጫማ ሰፊ በከተማ ይኖራል። የተበላሸ ጫማ እያወዛ የተቀደደ ጫማ እየሰፋ እሱ የተቀደደ ልብስ ለብሶ ይኖራል። የጠወለገ ጫማ እያወዛ እሱ ግን ጠውልጎ ይኖራል። ማንም ሰው ለመንፈሳዊ ብቃት የሚጠረጥረው የለም። እና እሱ ጫማ ሰፊው ስምዖን ይህንን ማድረግ ይችላል ተባለ። መልእክተኞች ተላኩ። ተሳስታችኋል ብሎ መለሳቸው። ምን ብላችኋል? እኔ ተራራ ማንሳት አልችልም። እዚሁ አጋጣሚ ብዙ በየመድረኩ የምናነሳው ለና እንግዲህ አጋጣሚ ታሪክ ካመጣው ጊዜ ካመጣው የዕለቱ ትምህርት ነውና እናንሳው። መንፈሳዊ ብቃት ማለት እንደዚህ ነው። ኦቁልኝ አይባል። ምን አይባልም? አቤት እኔ ነኝ ይህን ያረኩት፣ እኔ እንደዚህ ነኝ፣ እኔ እንደዚህ ሆኜ፣ እኔ እንደዚህ ሆኜ አይባልም። ክርስቲያኖች መንፈሳዊ ብቃቱን በአደባባይ ሲናገር የምትሰሙት ሰው ካለ እርግጠኛ ሆኜ የምነግራችሁ ምኑን አውቀህ ሆኖ አንተም እኮ እሱን ለማወቅ መብቃት አለብህ የሚል ፍልስፍና ውስጥ ከገባችሁ
የበቃው መጽሐፍ ቅዱስ የበቃው የቅዱሳን ታሪክ የሚነግረን እሱ ስላልሆነ ነው፣ እኔ አይደለሁም። ስለ ራሱ ቅድስና በአደባባይ የሚያውጅ ሰው ካለ እመኑ፣ እሱ የማናውቀው ችግር አለበት። እወቁልኝ አይባልም። ቤተ ክርስቲያን የመጣችበት የቅዱሳን ታሪክ እንደዚህ አይደለም የሚያሳየው። አሁን በቲፎዞ በተለይ ማህበራዊ ሚዲያ ከመጣ በኋላ ማንን ለመንካት ነው እንዲህ የምትለው እንደዚያ የምትሉት እናንተ ደግሞ እንዲህ የሚሉ ደግሞ ሰራዊት አሉ። ምንም አይደለም። እንግዲህ የቤተ ክርስቲያንን ትምህርት ቢሰሙ የትኛው የቤተ ክርስቲያን መጽሐፍ እንደዚያ እንደሚፈቅድ ቢያነቡ ወይ ደግሞ ቢያስተምሩ ጥሩ ነበር። ለማንኛውም ግን እንደዚህ አይደለም። እውነተኛ ቅድስና ራሱን ይደብቃል። ማን ይገልጠዋል? ስራው ይገልጠዋል። ምኑ ይገልጠዋል አልኳችሁ? አቤት፣ ስራው ነው የሚገልጠው። እኛ ፀሐይን ከሌሎቹ ከዋክብት ለይተን ፀሐይ ብለን የጠራናት በብርሃኗ ነው እንጂ ተፈጥሯን እኛ የት እናውቃለን? ስራዋ ነው ፀሐይ ያስባል። ጨረቃን እኛ ጨረቃ ብለን ግጥም የገጠምንላት የውበት ምሳሌ ያደረግናት ከሷ በላይ ሌላ ያማሩ ነገሮች ይኖራሉ። ለኛ ባላት ቅርበት ራሷን በገለጠችበት መንገድ ነው እንጂ ተፈጥሯን መርምረ ነው አይደለም። ራሷን ስትገልጥ ነው። አንድ ነገር ራሱን ሲገልጥ ምን ማለት ነው? ስራው ሲገልጠው ማለት ነው። ምኑ ሲገልጠው? ነው። ብርሃን ራሱ ልሰወር ቢል እንኳን ብርሃን ነውና አይሰወርም። ቅድስና እንዲፈንቅሎ የሚወጣበት ጊዜ አለ። አንደበት አይገልጠውም፣ ስራ ይገልጠዋል። እኔ አይደለሁም አላቸው። እንግዲህ እኛማ መስሎን ነው እንጂ መጀመሪያስ ጫማ ሰፊ እንዴት ለዚህ ነገር ይመረጣል ብለው ፈላጊዎቹ ጥለውት ሄዱ። ዳግም እሱ እንደሆነ ተነገራቸው። አልቅሰው ለመኑት። እንግዲያውስ አላቸው፣ እንግዲያውስ እኔን ማንም ሰው እንዳያውቀኝ በሰላም መኖር እፈልጋለሁ። በእርግጥ እንዲህ ከተማ መኖር እንኳን ከተማ የከተማ ርቀት ላይ መኖር በጣም ከባድ ነው ለእናቶች ለአባቶች። እውነተኛ ራሳቸውን ካልሰወሩ። እኔ አሁን ስም አልጠራም። ብዙ ገዳም ብትሄዱ አሁን ይሄ ሰሞኑን ዝነኛ የሆነ ስልክ አለ አይደል? እሱን እንኳን የምትገዙላቸው ሰዎች አላችሁ። ከእግዚአብሔር ጋር በጸሎት የሚያገናኟችሁ በስልክ ይመስላችኋል አባቶች? አሁን እንደዚህ አይነት ቅንጦት ያለው ስልክ ለእናቶች ለአባቶች ያየሁትን ነው የምነግራችሁ፣ ሐሜት አይደለም። እሺ አንዳንድ ገዳማት ልክ እዚህ አንዳንድ አዲስ አበባ ሰፈር አለ፣ ታንከር ከላይ ጭኖ ሁሉም ጣራ ነጭ ነው። ሁሉም ታንከር ጣሪያው ታንከር ነው የሚመስለው። አንዳንድ ሰፈር አይታችሁ ከሆነ ደግሞ በሌላ መልኩ ጣሪያው ዲሽም ይመስላል። ለዚህ ከተማው እሺ በቃ ጆሮውን ከላይ ጥሎ ነው የሚያድረው አብዛኛው ሰው። ገዳማት ውስጥ ይሄን አላያችሁ? እርግጠኛ ነኝ ያው ከተሜው እንደዚህ ዜና መስማት የምትፈልጉ ከሆኑ አባ እንደዚህም ብሎ እርግጠኛ ነኝ በቃ ከኛ ህይወት እኛ እነሱን መምሰል ወይ ደግሞ እኛ ከነሱ በረከት ማምጣት ሲገባል ከተሜነትን ነው ለሰዎች የምናስተላልፈው። ይሄ ብቻ አይደለም። ውድ ጫማዎች፣ ውድ ልብሶች፣ የሚጣፍጡ ምግቦች፣ በየገዳማቱ የሚነዱ ሰንጋዎች፣ የሚጫኑ መጠጦች፣ ይሄ ሁሉ የምዕመናን ግፍ ነው። እኔ አሁን ድግስ ገዳማት ውስጥ አይሄድ እያልኩ እንዳሉ ይሄን ያህል አክራሪ ትምህርት ለማስተማር አይደለም፣ ጽንፈኝነትም አይደለም። ግን በዚህ ደረጃ ከባድ ነው። አንዳንድ እኮ ስማቸውን ለመጥራት ከብዶን እንጂ በአብይ ጾም ሳይቀር በተሳቢ አልኮል ተጭኖ የሚኬድባቸው ቦታዎች አይተናል። በተለይ በዚህ ጾም ሰንጋ ይታረድባቸው የነበሩ አብያተ ክርስቲያናት እንዳሉ ምናልባት ጉዞ ላይ የሄዳችሁ ሰዎች የምታስታውሱት ነው። ምንድነው ነገሩ? ይሄ ማለት ምን ማለት ነው? እኛ የቀረብናቸው ገዳማት በሙሉ እኛ የሄድንባቸው አብያተ ክርስቲያናት በሙሉ ከንግድና ከዓለም ጣም ጋር ነው የሚተሳሰሩ። ጫማ ሰፊው ስምዖን ይሄንን ፈርቷል፣ አውቆታልም ጠባያችንን። አሁን አንድ ሰው ቅድስናውን ቢያውቅ እንደው ጫማ አርጅቷል ልቀይርልህ ሲል፣ እንደው ቤትህን ቀለም ልቀባልህ ሲል፣ እንደው የምትንቀሳቀስበት የሆነ ነገር ላምጣልህ ሲል፣ አያችሁት? ሳያውቀው ከምናኔው ነው የሚለየው የሚያፋታው። እዚህ እኔ አይደለሁም ማለት ትክክለኛው የምናኔ ስፍራ ይሄ። እኔ ምናልባት እንደው እዚህ ከተማ ውስጥ ጻድቅ እኮ እንዴት ይሄ ኃጢአት ከተማ እንዳትሉ እንደዛ የምንልበት ሌላ ታሪክ ይረዝምብናል እንጂ እንደው የተውነውን ትተን ደግሞ አኖሬዎስ የሚባል ንጉሥ ነበር። ማን አልኳችሁ?
እስኪ በጣም ታምረኛ ንጉስ ነው። በገዳም ያለ አንድ ጻድቅ መነኩሴ እንደኔ አሁን እግዚአብሔር በጾም በጸሎት አንተን የሚያስደስት ምን አይነት ሰው ይኖራል? ብቻዬን እኮ ነኝ ያለሁት እያለ እንደ ኤልያስ ይመካ ነበር። አንተ ይገርምሃል፣ በበረሃ ያሉ ሰዎች ከተማ ያለ ሰው ይበልጣል። ንጉሥ አኖሪዎስ ይባላል። በቤተ መንግስት የሚኖር ሰው ይበልጣል። ሌላውን ተውናል። ሄዶ ያያል። ቀን ቀን የወርቅ ዘውድ ደፍቶ የወርቅ ወንበር ላይ ተቀምጦ የወርቅ ዘንግ ጨብጦ ሲፈርድ የሚውለው ንጉሥ፣ የወርቅ ካባ ላንቃ ለብሶ የሚውለው የሚፈርደው ንጉሥ ለካ ከውስጥ ብረት ታጥቆ ነው የሚውለው። ለካ ከውስጥ የበቃ መናኝ ነው። እና ከተማ ውስጥም በየትኛውም ስፍራ እንዲህ አይነት ታሪኮች አሉ። ነገር ግን እኛ እኮ እንዲህ ነን ብለው ራሳቸውን አይገልጡ። ምን ማለት ነው? ጫማ ሰፊው ስምዖን ራሱን ደብቆ እምቢ ሲል ሁለተኛ መጡና አልቅሰው ለመኑት። እንግዳውስ ህዝብ እንዳያውቀኛል ምን እንዳይል ህዝብ ምን እንዳይል ህዝብ እንዳያውቀኛል። እሺ እንደተመቸህ እናደርጋለን። ምን እናደርግልህ አሉት። የፈለጉትን እንዲነሳላቸው የሚፈልጉትን ተራራ ይንገሯችሁ እና እዚያ እንሄዳለን። ሞካታም የሚባል ማውንት ሞካታም፣ ያው እነ ልዑል ሰገድ እዚያ ሰልብተው ነው የመጡ። ከውስጡ ምን ቤተክርስቲያን ነው ያለው? ጠባሳው አሁንም ድረስ ቤተክርስቲያን ተሰርቶበታል። እስኪ አስታውሰን። ሰሞኑ ነው ረሳ። እስኪ አንድ የእመቤታችን አለ የዮሐንስ ያው ሰሞነኛው ነው። እኔ እንዳረሳ ብዬ ነው። የዮሐንስ መጥምቅ የጫማ ሰፊው የራሱ የለው? አዎ የራሱ አለ። ይሄ ከተነሳው ተራራ ስር የተሰሩ ዛሬም ድረስ የተራራው ጠባሳ አለ ማለት ነው። ምን ማለት ነው? የመረጡትን ተራራ ይንገሯችሁ፣ የትኛው ተራራ እንዲነሳላቸው ይፈልጋሉ አላቸው። ማውንት ሞካታም የሚባለው ተራራ 3 ቀን ሱባኤ ተያዘ። አርከ ስሉስ የተባለ ቤተክርስቲያናችን ልክ እንዲህ ብሎ ይገልጠዋል። እሱ እስኪ አብራችሁ ይበሉ። እይሌብውዎ በሉ እስኪ ስለማይፈርጥ በደንብ በሉት። እይሌብውዎ በሉ እስኪ ሎቱ ወይጸግውዎ። ምላሳችሁ እንዲህ ብሎ ነው ወይስ ፍላጎታችሁ? ወይጸግውዎ በሉ እስኪ ክብረ ሶበ ጸለየ ስምዖን ቀዊሞ እምሊቀ ጳጳሳት ድህረ ነቀለ ደብረ ወተከለ ደብረ። እስኪ ምን አልኳችሁ? ግዙን የለም። ነፋስ ወሰደው። ክፉ ኃይለኛ ነፋስ ነበር። እይሌብውዎ ሎቱ ወይጸግውዎ ክብረ ሶበ ጸለየ ስምዖን ቀዊሞ ሊቀ ጳጳሳት ድህረ ማለት ህዝቡ ለካ ይሄ ጫማ የሚሰፋልን ጫማ የሚወለውልልን ይሄ ነው እንዴ ያደግ ሰው ተራራ ማንሳት እኛ ሳናውቀው ብለው እንዳያውቁት ከንቱ ውዳሴ ማለት የማይገባ ክብር፣ የሚጥል ክብር፣ ወደ ኃጢአት የሚያመጣ ክብር እንዳይሰጡት ከህዝቡ ጀርባ ሆኖ በጸለየ ጊዜ ተራራ ነቀለ፣ ተራራ ተከለ ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። መቼስ ይህንን አሁን እግዚአብሔር ይመስገን ያለበት ምክንያት ምንድን ነው? አሁን ይሄን ሰው ተራራ ያነሳል ብሎ ማን ጠበቀ? ማን ገመተው? መቼም የሀገርን ሸክም የሚሸከሙ እንዲህ የማናቃቸው በሀገራችንም ቢሆን ምን ይውጠን ይሆን እያልን ጠፋን ስንል የሚሰበስበን፣ ሞትን ስንል የሚያድነን፣ ወደቅን ስንል የሚያነሳን እንደ ሀገር ነው የምላችሁ። እንደ ግለሰብም ደግሞ እንደዚያው እማናቃቸው የሚያውቁን አባቶቻችን እናቶቻችን አሉ። እነሱ ባይኖሩ ኖሮ ክርስቲያኖች እነሱ ባይኖሩ ኖሮ ጉዳችን ብዙ ነበር። መቼም ታውቃላችሁ፣ ብዙ ጊዜ የተማራችሁት ትምህርት እንደሚሆን እገምታለሁ። ኢትዮጵያ እኮ የቃል ኪዳን ሀገር ናት፣ ፈጽሞ አትፈርስም መቼም ሲባል ብዙ ጊዜ ከኛ የበለጠ ክርስቶስ መቼስ እንደተበልጥ ይሆናል። አሁን እስራኤል አመፀኛ ሲሆኑ ክርስቶስ የተወለደበት ክርስቶስ ያደገበት
ክርስቶስ የተሰቀለበት፣ ክርስቶስ ሞቶ የተነሳበት፣ ያረገበት፣ ዳግም የሚመጣበት ያ የእስራኤል ምድር 2000 ዘመን እኮ ምድረ በዳ ነበር፣ ጠፍቶ ነበር። ለምን? ቃል ኪዳን የሚወርስ ህዝብ ስለጠፋ። ምን የሚወርስ አልኳችሁ? ዓለምን የሚያሸንፈውን እምነት ስላልያዙ እስራኤል ጠፍተዋል። 2000 ዘመን ይሄው ትናንት በአባቶቻችን ዘመን እንደመጡ ሀገር እንደሆኑ ታውቃላችሁ። ምን ማለት ነው? ሀገርን ሁሉ መቼስ እግዚአብሔር እንዳይቀጣ ያ አብርሃም 50 ሰው ቢኖር 40 ሰው ቢኖር 30 ሰው ቢኖር 10 ሰው ቢኖር አትምርልኝም ምን እያለ የለመነውን ልመና የጸለየውን ጸሎት ስለ ኢትዮጵያውያን እንዲህ የሚጸልዩ አባቶች የማናውቃቸው እዚህ ጸጉር አስረዝመው በሰንሰለት ራሳቸውን እየደበደቡ ወይ ደግሞ በቪዲዮ በሚዲያ አለንላችሁ የሚሉትን አይደለም። ስለማናውቃቸው ግን ስለሚያውቁን እኛን ስለሚያውቁን ጫማ ሰፊው ስምዖን አይነቶች ቅዱሳን ባይኖሩ ኖሮ እዚህ ሀገር አይደለም እርስ በርሱ ይቅርና ጎረቤት ሆኖ መኖር እንኳን አንዱ ብሔር ከሌላው መኖሩን እንጃ እንደ ጎረቤት እንኳን መኖር አይመስለኝም። የተጻፈው ልቦለድ የሚነገረው ፖለቲካ ከፖለቲከኛው እስከ ሃይማኖት አባት ድረስ መርዝ በሚረጭበት ሀገር እንደ እባብ እንዴት በሰላም ኖርን? በጣም ነው የሚከብደው። ሃይማኖተኛ ነኝ ብሎ የእግዚአብሔር መልእክተኛ ነኝ ብሎ እንደራሴ ነኝ ብሎ የሚናገር የእግዚአብሔር አገልጋይ ነኝ ብሎ ወይም ደግሞ በሌላ የኢየሱስ አገልጋይ ነኝ ብሎ ወይም በሌላ መልኩ እዚህ እኛ ቤትም እየኖረ ወይ ደግሞ በሌላ እምነት ውስጥ እየኖረ ያላህም ይበሉት የኢየሱስ የእግዚአብሔር አገልጋይ የቤተ ክርስቲያን አባት ነኝ የዚህ ሃይማኖት መሪ ነኝ ሰው እያለ ክፉ ነገርን በሚያራግፍበት ዓለም ውስጥ እየኖርን ወጥተን መግባታችንም ተመስገን ነው። እንዲሁ ከነ ችግራችን ማለት ነው። እና ታዲያ እንዴት ነው እየኖርን ያለነው? መቼስ በአስማት አይደለም የምንኖር ያለን። ጫማ ሰፊው ስምዖን እንዲህ ነው ተሰውሮ ይጸልያል እና 3 ቀን ሱባኤ የተያዘ በ3ኛው ቀን ያ በክርስቲያኖች ላይ እና በመጽሐፍ ቅዱስ ላይ ሊሳለቅ የነበረው የማያምን ሰው ከአህዛብ ወገን የሆነ ሰው አይኑ እያየ ሞካታም 3 ጊዜ ተነቀለ፣ 3 ጊዜ ተተከለ። እግዚአብሔር በዚያ ምድር ላይ ከበረ። ዓለምን የሚያሸንፈው እምነታችሁ ነው አለ ቅዱስ ዮሐንስ። አሁን ይህን ተራራ ያነሳው የሰው ጉልበት ወይስ የእምነት ጉልበት? ንገሩኝ እስኪ። አቤት። የሃይማኖት ወይም እምነትና ሃይማኖት ይለያያል እየተባለ ብዙ ጊዜ ሲነገር ሰምታችኋል። የሆኑ ነገሮች ላይ ልዩነት ይኖራል። ግን አሁን እኔ አንድ የሚሆንበትን ቃል ነው የምነግራችሁ። እምነትና ሃይማኖት በተለይ በግዕዙ ቃል ላይ እምነትና ሃይማኖት አንድ ናቸው። ሃይማኖት ብሎ እምነት ይላል፣ እምነት ብሎ ሃይማኖት ይላል። እና ዓለምን የሚያሸንፈው እምነታችሁ ነው ማለት ክርስቲያኖች፣ ይህንን ተራራ ያነሳው የስምዖን ብልሃት አይደለም፣ የስምዖን እምነት ነው፣ የህዝቡ ጸሎት ነው፣ የሊቀ ጳጳሱ ቅንነት ነው። እኛ ታዲያ ዛሬ የምንጾመው ለምንድን ነው ያላችሁ እንደሆነ ትምህርታችን ማሳረጊያ እኛም በራሳችን ተራራዎች አሉብን። ምን አለብን አልኳችሁ? በጣም ብዙ ተራራ። ትንቢተ ዘካርያስ ምዕራፍ 4 ቁጥር 7 ላይ አንተ ተራራ ሆይ ምንድነህ? በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናለህ፣ ክንዱም ሜዳ ያደርግሃል እያለ ነቢዩ ዘካርያስ የሚናገርለት አንድ ተራራ ነው። ይሄ ተራራ ባጭሩ ዲያብሎስ ነው። ይሄ ተራራ ማን ነው አልኳችሁ? ዲያብሎስ ተራራ ይባላል። ታዲያ እኛ የምንጾመው እዚህ ኢትዮጵያ ውስጥ ያለ ተራራ ለመፈንቀል አይደለም፣ ወይ እዚያ ግብፅ ላይ የተደረገውን ታምር ለማስታወስ አይደለም። እሱ አንድ ነገር ነው። ግን ዋናው ደግሞ እኛም እንደ ግለሰብ፣ እንደ ማህበረሰብ፣ እንደ ሀገር በጣም ብዙ ልናነሳቸው የሚገቡን ተራራዎች አሉ። ከፊት ለፊታችን ያሉ ተራራዎች እነሱን እንድናነሳ እንጾመዋለን። ይሄ ግርዶሽ አለብን። ባለፈው በእኛ አቆጣጠር ጥቅምት 30 20 ምናምን ዓመት የቆየ የበርሊን ግንብ መፍረሱን ያከብራሉ ጀርመኖቹ። ምስራቅና ምዕራብ ብለው በዚያ በኩል ሶቪየት ህብረት፣ በዚህ በኩልና አሜሪካ አንድ ሆነው እናት ከልጅ ለያይተው አባት ከልጅ ገነጣጥለው ቤተሰብን ገነጣጥለው ትልቅ ግንብ ሰርተው ነበር። መቼም ዩቲዩብ ላይ ሳይቀር የምታዩት ነገር ነው።
እና የሚገርማችሁ ከ20 ምናምን ዓመት በኋላ ግንቡን አፍርሰው አሁን ግንብ የማፍረስ በዓል አላቸው፣ የአንድነት በዓል አላቸው። የምን በዓል? በቃ ዓለሙ አሁን ተመልከቱ፣ ተገዳደለ አሁን የአንድነት በዓል ነው። ተዳማ ተቋሰለ አሁን ደግሞ የፈውስ በዓል ነው። መቼስ እኛ ሀገር ብቻ አይደለም የእርስ በርስ ጦርነት የነበረው በአብዛኛው ዓለም ላይ አለ። ዛሬ ነፃነት የዲሞክራሲ ጣራ አይነካ የሚባልበት ሀገር አሜሪካ እንደው አንዱን እንኳን ብናነሳ 4 ዓመት የሰው ስጋ እንደ ጥጥ ተባዝቶበታል እኮ ለ4 ዓመት ያህል ኃይለኛ ደም አፋሳሽ ጦርነት ነበር። ሌላውን ዓለም የምታውቁት ነው የሰለጠነው ዓለም። አሁን ግን በቃ ሰላም እንሁን ሞት በቃናል አሁን እንሰልጥናለን እና የአንድነት በዓል ያከብራሉ። አሁን በእኛ አቆጣጠር ጥቅምት 30 በእነሱ ኖቬምበር 8 ነው የሚሆን እንደዛ አካባቢ 9-8 አካባቢ እንደዛ ነው የሚሆን በእነሱ አቆጣጠር። ለማንኛውም በእኛ 30 የሚሆነው ጥቅምት ላይ እና ይሄ በዓል በጣም ያስቀናል ክርስቲያኑ። እኔ ማን ምን አለ ስንክሳር ላይ ተጽፎ እኛም ጋር እንደዛ ቢሆን ማለቴ አንዳንድ ጊዜ እኮ የነሱ በዓልም በጣም ትልቅ ትምህርት ነው። ለምን መሰላችሁ? እኛ ሀገርማ ይኸውላችሁ እዚያ ፖለቲከኛው፣ እዚህ ሃይማኖተኛው፣ እዚህ ሃይማኖት መሪው፣ እዛ ጋር የሆነ ነገር ቡድንተኛው፣ ጽንፈኛው፣ ጨለምተኛው በሙሉ አሁን እስከዚህ ሰዓት ድረስ አሁን እንኳን እኛ እዚህ ተሰብስበን በሆነ ቦታ ሰው እየሞተ ነው፣ ሰው እየተገደለ ነው፣ ያውም በዘሩ በሃይማኖት ተመርጦ። እኔ እዛ የሰለጠነ የሚባለው ዓለም እንግዲህ በሃይማኖት ምንም እንኳን እኛን ባይመስሉ የሚገርም እኮ ነው። እኔ እንኳን አንዳንድ ጊዜ ሞት መኖር የነበረበት መገዳደል መኖር የነበረበት ሃይማኖት ባላቸው ህዝቦች ዘንድ ነው ወይስ በሌላቸው? እስኪ ንገሩ። አቤት እግዚአብሔር አለ በሚሉት ህዝቦች መካከል ሞት ሊኖር ይገባ ነበር? አላህ የሚባል አምላክ ባለበት እግዚአብሔር የሚባል ያልኳችሁ እንደየ ሃይማኖቱ ስለሚለያይ ነው የሚባል ብሎ እምነት የለም። እና ተመልከቱ እግዚአብሔር አላህ ኢየሱስ እያለ ሰው አማኝ ነኝ የእሱ አገልጋይ ነኝ የእሱ እንደራሴ ነኝ እያለ ሰማይ የሚሰነጥቅ ጩኸት በሚሰማበት ሀገር ላይ የምንሰማውን ሞት፣ የምንሰማውን ጥላቻ፣ የምንሰማውን ስደት እዩት። እንግዲህ የምታዩት ነው። ሌሎቹስ ሃይማኖት የለም እግዚአብሔር የሚባል ነገር የለም ብለው የሚክዱት በሰላም እየኖሩ ተዘልለው ሀብታሞች ሆነው እኛን እየመጸወቱ ኧረ እባካችሁ ሰላም ፍጠሩ የሚሉን ነው። እንዲህ አጋንንት መላእክትን ሲያስታርቁ አስቡት። እንግዲህ እንደዛ እኮ ነው የሆነው ዓለም ላይ ሲኦል የሚኖር ሰው ለገነት ነዋሪ እርዳታ ሲልክ አስቡት። ምንድን ነው የሚሆነው? ሰው ለካ በቃ ዓለምን የሚያሸንፍ እምነታችን ነው እንዳለው ዮሐንስ፣ ደግሞ በተቃራኒው ዓለምን የሚያጠፋ እምነትም አለ ማለት ነው። እዚህ ጋር ተራራ ያፈነቀለ ተራራ ያነሳ እምነት አለ። የጫማ ሰፊው ስምዖን፣ የሕዝቡ ጸሎት፣ የሊቀ ጳጳሱ ቅንነት ተራራ አንስቷል። በዘመናችን ደግሞ አሁን ነቢዩ ዘካርያስ የነገረን ትልቅ ተራራ አለ፣ ደልዳላ ሜዳ መሆን ያለበት በጣም ብዙ ዘመን የተገነባ ጥላቻ አለ፣ መዶሻ የማያፈርሰው። ያኔ ጀርመኑን መዶሻና የሰው ኃይል ምናምን ብረት አፍርሶታል። እኛ ጋር እኮ ችግሩ በቃ ብረት አያፈርሰው። የሰው ህሊና ላይ መሬቱ ላይ ተገንብቶስ ቢሆን የሆነ ቀን ላይ ፈርስ ይሆናል። ምናልባት ወይ በመሬት ሲንቀጠቀጥ ሊናድም ይችላል፣ አይታወቅም። የሆነ ወቅት ላይ አሁን ሰዎቹ ልብ ላይ እኛ ልብ ላይ ግን እየተሰራ ያለው አደገኛ ጥላቻ ነው። ክርስቲያኖች ያኔ ቪዲዮ በሌለበት፣ ዩቲዩብ በሌለበት፣ ፌስቡክ በሌለበት ወይም ደግሞ ጠቅላላ ኢንተርኔት በሌለበት በዚያ ዘመን በስሚ እገሌ ከገሌ ጋር ተታክሷል፣ እገሌ እገሌን ገድሏል፣ ይሄኛው ብሔር ያኛውን ገድሏል እየተባለ ጥላቻው እንዲሁ ቃል በቃል መጥቶ እስካሁን ድረስ የሚያዳማ ከሆነ እስካሁን ድረስ የሚያገዳድል ከሆነ አሁን እያንዳንዱ ነገር ማህበራዊ ሚዲያ ላይ ዋለ ማለት ሚሊዮን ዓመት የማይጠፋ ጥላቻ ሚሊዮን ዓመት ቢሊዮን ዓመት ምናልባት ዓለሙ የሚኖር ከሆነ ማለት ነው ይሄን ያህል ዓመት እንኳን ሊጠፋ የማይችል አደገኛ ተራራ አደገኛ ግንብ ገንብተናል። ዋጋ ያስከፍለናል። ገና ዛሬ የምናያቸው ለቅሶች፣ ዛሬ የምናያቸው መከራዎች፣ ዛሬ የምናያቸው ጥላቻዎች በሙሉ ገና አልበቀሉ።
በደንብ ሲበቅል ደግሞ ሌላው ትውልድ ዋጋ ሲከፍልበት ይኖራል። መጪው ትውልድ ሰላሙን ያጣበታል። ያ እንዳይሆን አሁን ቤተክርስቲያናችን ተራራ የመፈንቀል ተራራ የተነሳበትን ቀን ሳይቀር ጾም ብላ ትጾመዋለች። ምን የተነሳበትን ቀን አልኳችሁ? አሁን እንዳልኳችሁ ሞካታ የሚባል ተራራ ስለተነሳ ብቻ አይደለም ጾማችን። እኛ በራሳችን ሕይወት ላይ በሀገራችን በቤተክርስቲያናችን ክፎች የገነቡት ሰው ሰራሽ ተራራ አለ። በጣም አደገኛ ተራራ። እሱን የነቢያት አምላክ የነ ኤልያስ የነ ሙሴ አዳም ሔዋን አምላክ የሐዋርያት አምላክ የቅዱስ ገብርኤል አምላክ የድንግል ማርያም ልጅ ከስር ፈንቅሎ የጥላቻውን ተራራ እንዲያነሳልን ነው እየጾም ያለነው። ስለዚህ ዓለምን የሚያሸንፈው እምነታችሁ ነው አለ። ይህንን የጥላቻ ተራራ ከእምነታችን ውጭ ምን ሊያጠፋልን ይችላል? ክርስቲያኖች፣ ሰው እውነተኛ አማኝ ከሆነ ገዳይ አማኝ አይደለም፣ የሚጠላ አማኝ አይደለም፣ ዘረኛ አማኝ አይደለም። ይሄ በማይክ እየጮኸ በአንዲት ቅድስት ቤተክርስቲያን እናምናለን እያለ አዳራሽ ውስጥ ሲገባ መርዝ የሚተፋ አይደለም። ብቻውን ሲሆን ጎጠኛ የሚሆን አይደለም። በማይክ በአንተ መንፈስ ቅዱስ አንድ እንሆን ዘንድ አንድነት ስጠን እያለ እየጮኸ ሲወጣ ግን ውስጥ ለውስጥ ግን ብቻ ለብቻ ግን መርዝ የሚተፋ በለው ስቀለው ግደለው ቀልጥነው የሚል ከሆነ ምድራዊ ባለስልጣን ላይ መቀለድ ይቻል ይሆናል በቃል የልብን ስለማያውቅ ምድራዊ ባለስልጣን። እግዚአብሔር ግን የተናገርነውን አይደለም ያሰብነውን ያውቃል፣ ገና የምናስበውን ያውቃል። እና ታዲያ ይሄ የሚያሸንፍ ሃይማኖት አይደለም። ምናልባትም ይሄ በአጋንንት ተሸናፊ የሚያደርገን እምነት ነው። ምናልባትም ይሄ ክፉ ነገር ይዘን በአንዲት ቤተክርስቲያን እናምናለን አንድ ሀገር አለ የምንለው ዲስኩር በሙሉ ምናልባት እኛን ወደማንወጣው ክፉ ነገር ነው የሚወስደን። ስለዚህ የሚያሸንፍ እምነት እግዚአብሔር ለሁላችን ይስጠን። ቢያንስ ተውት፣ እሱ እስኪመጣ የትኛው እምነት ትክክል ነው የትኛው አይደለም ሲመጣ እንክርዳዱ ከስንዴ ይለያል። ማቴዎስ 13:4 ላይ እንደተጻፈ እስኪመጣ አብረን እናድጋለን። ሲመጣ እንናቃለን። እስከዚያው ግን ጉልበት የለም፣ እስከዚያው ግን ጥላቻ የለም። በኦርቶዶክስ ቤተክርስቲያን ትምህርቱ ይሄ ነው። እና ታዲያ ዓለምን የሚያሸንፍ እምነት አለ። እውነት ነው። ተራራ አንስተዋል፣ ባህር ከፍለዋል፣ ሙት አንስተዋል፣ እሳት አጥፍተዋል፣ አንበሶችን ድመት አድርገዋል። አዎ ዓለምን የሚያሸንፍ እምነት አለ። አባቶቻችን ድንቅ ተአምራትን ያደረጉበት እምነት አለ። እኛስ ተራራውን አይደለም ጠጠር ማንሳት ችለናል? ክርስቲያኖች ፊት ለፊታችን የተጋረደብንን የጥላቻ ተራራ እንድናነሳ እግዚአብሔር አምላክ የእምነታችንን ኃይል ይጨምርልን። ዓለምን የሚያሸንፈው እምነታችሁ ነው። ሕይወትን የሚያሸንፈውስ ምንድን ነው? ሰው ስለወጣ ስለወረደ ብቻ ሕይወቱን የሚያሸንፍ ማንም የለም። ክርስቲያኖች ሕይወት እንኳን ቢሆን ተውት፣ እንደ ሀገር ተውት፣ እንደ ማህበረሰብ የግል ሕይወታችንን ማን ነው ተሸክሞ እየኖረ ያለው? እስኪ ጠይቃችሁ። አሁን በዚህ ሰዓት እናንተ የት ነው ያላችሁት? አሁን በዚህ ሰዓት አቤት የት አላችሁ? ቤተክርስቲያኑ ራሱ የት ነው ያለው? ይሄ ቤተክርስቲያን አቤት ምን አላችሁ? ምን ነው የት ነው ይሄ አካባቢ የት ነው? 22 ራሱ የት ነው የሚኖረው? አዲስ አበባ። እሺ አዲስ አበባ ራሷ የት ነው የምትኖረው? ምን አላችሁ? ኢትዮጵያ። እሺ አዎ ትክክለኛ ነው። በቃ ትክክል። እንደዚህ የሚል ሰው ቢበዛልን ጥሩ ነው። ኢትዮጵያ ራሷ የት ነው የምትኖረው? አቤት አፍሪካ ውስጥ እሺ፣ ምስራቅ አፍሪካ። እሺ አፍሪካ ራሱ ሴት ነው የሚኖረው? ምን አላችሁ? ዓለም ላይ። እሺ ዓለሙ ራሱ የት ነው የሚኖረው? አሁን እኛ ያለነው ቤተክርስቲያን ውስጥ ነው አላችሁ። ከዚህ ቤተክርስቲያን ተነስተን ዓለም ላይ ደረስ። ዓለሙ ራሱ የት ነው እየኖረ ያለው? አቤት ይኸውላችሁ መጽሐፈ ኢዮብ ምዕራፍ 26 ቁጥር 6 ጀምራችሁ ስትመለከቱ መልሱን ይነግራቸዋል። ምድርን በምንም ላይ በባዶ ላይ ማለት ነው። ዘሳረድ ካለ ምድር ዲበ ወኢምንት ምድርን በምንም ላይ በባዶ ላይ ያጸናታል። ምድርን በምን ላይ ያጸናት? በባዶ። ዝም ብለን እንዲሁ በባዶ። ባዶ ማለት ግን ባዶ አይደለም። የእግዚአብሔር እጅ ነው እያኖር የያዘን የተሸከመን የእግዚአብሔር እጅ ነው። የማን እጅ ነው? ይኸውላችሁ ዮሐንስ ወልደ ነጎድጓድ ደግሞ እንዲህ አለ። ይሄ ማለት አሁን የምነግራችሁ ትምህርቱን ጨርሻለሁ። አጠቃላይ ያለው የነገርኳችሁ ያለውት የሚያኖረን እምነታችን ነው። ሕይወትን የሚያሸንፈው መውጣት መግባታችንን የሚባርከው እግዚአብሔር እሱ በእምነታችን በኩል ነው።
ሰው ሕይወትን ራሱ ከተሸከመው አስቸጋሪ ነው። ዮሐንስ ወልደ ነጎድጓድ ግን እንዲህ አለ በቅዳሴው ትጸውር ኩሎ እንዘ ይትደክም፣ ሳትደክም ሁሉም ትሸከማለህ። እስኪ በሉ ምነው ግዕዙን ረሳችሁት? ሳትደክም በሉ እስኪ ሁላችሁ። ሁሉም ትሸከማለህ፣ ሳይጎልብህ ሁሉን ትመግባለህ። ሳይደክም የሚሸከመን አምላክ እያለ ለምንድን ነው ሐሳብን ተሸክማችሁ የምትኖሩት? እውነቴን ነው የምላችሁ፣ ዝም ብሎ የአንድ ጎልማሳ ምክር አይደለም። ይሁት መጽሐፉ የሚለውን ነው። ተሸክሞ የሚያኖረን አምላክ አለ። ይሄ ማለት አስተኝቶ ማለት አይደለም። ስራችንን የሚባርክምን አምላክ አለ። እሱ ነው የሚያኖረን። ዓለምን የሚያሸንፈው እምነታችን ነው እንጂ ብልጠታችን አይደለም፣ ትምህርታችን አይደለም፣ የኛ ዝግጅት አይደለም። የትኛውም ዝግጅት ዓለምን ሊያሸንፈው አይችልም። ዓለምን የሚያሸንፈው ምናችን ነው? ይሄው ተራራ የፈነቀለ የሰዎች ብዛት አይደለም፣ የሰዎች ኃይል አይደለም። እስኪ አስቡት፣ እዚህ መኪና ያላችሁ ሰዎች መኪናን ሞተር ማስነሳት ባይኖር መግፋት ቢሆን ስንቶቻችን መኪና መግፋት እንችላለን? ሲጀመርስ እየገፋሁት ለምን እጠቀምበታለሁ? ትልልቅ መርከቦችም አንድ ሰው ነው የሚነዳቸው ወይስ ስንት ሰው ንገሩኝ እስኪ? አቤት ትልልቅ ግማሽ አዲስ አበባን የሚያህል መርከብ አንድ ሰላላ ክንድ እንዴት ነው የሚነዳው? ጥበብ ባይኖር ገፍቶ ይችለዋል? የትንኝ ያህል ክብደት የለውም ለዛ ግዙፍ መርከብ። ጥበብ ግን ግማሽ አዲስ አበባን እንዲነዳ ያደርገዋል። ጥበብ ምን አልኳችሁ? ሃይማኖትም እንደዛው። ሃይማኖት ማለት በጣም ግዙፉን ነገር የሚያንቀሳቅስ የእምነት ኃይል ነው። በ11ኛው መቶ ክፍለ ዘመን መግቢያ የሆነው ይሄ እና ጾሙ ጾመ አብርሃም ሶርያዊ ተባለ። በእምነት አጋንንት አሕዛብ ድል የተነሱበት የክርስትና ሃይማኖት ሰማያዊነት የተገለጠበት መጽሐፍ ቅዱሳችን የእግዚአብሔር ቃል መሆኑ የተረጋገጠበትን ጊዜ ነው ዛሬም እያከበርን ያለ ነው። ጾሙ ደግሞ 3ቷ ቀን ቅድም እንዳልኳችሁ ሆኖ ሁለተኛው ጾመ አብርሃም ማን አልኳችሁ? ሶርያዊ። ግን እኮ ሊቀ ጳጳሱ አይደለም ተራራ ያነሳው፣ ማን ነበረ? ስያሜው ግን በማን ሆነ? የጾሙ ስያሜ በማን ሆነ? ሁለቱ አልተጣሉም። እንደውኛ ነገር ስንሰራ ደስ ይለን አይደለ? ለምሳሌ ተመልከቱ። ይሄን ሳስብ እናንተ አሁን የሚያምር ምግብ በልታችሁ ቴንኪው ብላችሁ ቲፕ የምትሰጡ ለአስተናጋጅ ነው ወይስ ለምግብ ሰሪ? እስኪ ንገሩኝ። አቤት ግን የሚያስፈልገው ለየትኛው ነው? ምን አላችሁ? ምናልባት አስተናጋጆች እዚህ ውስጥ መቼም አጠፉ ምንድነው እንዳትሉኝ፣ ያው ራሱ ህዝቡ ነው ያለ። ለማን ነው የሚያስፈልገው? እሺ ቢያንስ ለሁለቱም። እሺ ግን ብዙ ያስፈልጋል ከተባለ ለማን ነው የሚያስፈልገው? እናንተ ግን እኮ አናያትም ወይም አናየውም። ሸፉን ጭራሽ ሀብታም ምድጃ ላይ ቆማ የምትለዋን ጭስ የምትሸቷን ሴት እኮ አናቃትም። ምግቡን ያጣፈጠችልን የሚመስለን አስተናጋጇ ትመስል ሽቱ የምትለው ጽፍቷ ንጽህናዋን ጠብቃ እግሯ አልፎ አልፎም ተቀምጣ ልትል ትችላለች እየሳቀች። ያቺስ የሀብታም ምድጃ ላይ የምታረጀዋን ሴት ማን ያያታል? እና ቴንኪው የሚላት አስተናጋጇ ያመጣችውን የሰራችውን ማንም አይደለም። ጫማ ሰፊው ማለት በቃ ሸፍ በውስጥ ያለ ማናየው ሆነ። ከጊዜ በኋላ ተአምሩ ተገልጦ ተራራውን ያነሳው እኮ ያ ጫማ ሰፊው ነው። ያ በአንዲት ሴት ምክንያት አይኑን ያወጣው ያ መናኙ ያላወቅነው የከተማችን ጠባቂ የከተማችን ጸሎተኛ ሲባል ለካ ጫማ ሰፊውም የበቃ ሰው መሆኑ ታውቆ ይሄው በስንክሳር ላይ ተጻፈ ማለት ነው። አምላካችን እግዚአብሔር የማናውቃቸው የሚያውቁንን ቅዱሳንን እግዚአብሔር ያብዛልን። በቸገረን ጊዜ ጩኸታችንን እግዚአብሔር የሚያደርሱልን፣ ሀፍረታችንን የሚያርቁልን፣ መናወጣችንን የሚያርቁልን እንደ ጫማ ሰፊው ስምዖን እነሱ የሚያሸንፍ እምነት አላቸው። እኛ ባንችል እንኳን ስለነሱ ብሎ ፊት ለፊታችን ላይ ያጎበጠንን ይህን ተራራ አንስቶ የሰላም የፍቅር ዘመን ያመጣልን ዘንድ እግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ስብሐት ለእግዚአብሔር።